የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ የማሳያችሁ የአማርኛ ፊደላት በእንግሊዘኛ ሲተኩ ወይም አማርኛ በእንግሊዘኛ በደንብ እንድታነቡ እንድትጽፉ አድርጌ የማስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ የምትጠቀሙት አናግሩን። አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችንም ትምህርቶች እናስተምራለን። በአጭር ጊዜ ብቁ አንባቢና ጸሐፊ ሆናችሁ መማር ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ከዚህ ጋር እንደምታዩት ይቺ ማን ናት? ሀ አይደለች? ሀን በእንግሊዝኛ ስንጽፋት ማንና ማን ብለን ነው የምንጽፋት? ኤች እና ኤ ተብላ ትጽፋለች። ኤች እና ኤ ሀ በእንግሊዝኛ። ሁ ስትሉ ደግሞ ማንና ማን ትሆናለች? ኤች እና ዩ። ኤች እና ዩ በእንግሊዝኛ ብለን እንጽፋለን። ሂ ብላችሁ ለመጻፍ ደግሞ ማንና ማን ትጽፋላችሁ? ኤች እና አይ ናት። ኤች እና አይ ሂ ለማለት። ሀ ስትሉ ደግሞ ማንና ማን ይሆናል? ኤች እና ኤ። ኤች እና ኤ ሀ። ያው መጀመሪያም እንዳልነው ሄ ስትሉ ደግሞ ኤች እና አይ ኢ። ኤች አይ ኢ። ህ ስትሉ ቫውል የላትም ወይም አናባቢ የላትም፣ ኤች ብቻ ናት። ህ። ሆ ስትሉ ደግሞ ማን ትሆናል? ኤች እና ኦ። ሆ ስትሉ እንግዲህ በኋላ ቃላቶችን እየመሰረቱ እየማሳየችሁ ይሆናል እንዴት እንደምትጽፉ እንዴት እንደምታነቡ። እንግዲህ ለሀ ቤተሰቦች የመጀመሪያዋ ተነባቢዋ ማናት? ኤች ናት። ኤች ነች። ከዛ በመቀጠል ደግሞ እችን ስናይ እቺ ማን ናት? ለ አይደለች? ለ ለማለት ማንና ማን? ኤል እና ኢ ይሆናሉ። ያው ኤል ኢ። ሉ አይደለች? እቺ ሉ ስትሉ ደግሞ ኤል ዩ። ኤል ዩ። ኤል እና ዩ ይሆናል። ሊ ለማለት ደግሞ ማንና ማን እንጠቀማለን? ኤል እና አይ። ሊ። ኤል አይ ሊ ይባላሉ አንድ ላይ ሲመጣ። ላ ለማለት ደግሞ ኤል እና ኤ። ላ። ላ ብላችሁ ለመጻፍ። ሌ ለማለት ማንና ማን ይሆናል? ኤል አይ ኢ። ኤል አይ ኢ ወይም ኤል ኢም ይሆንበታል። ኤል ኢ ይሆናል አምስተኛ ሲሆን። ል ሲሆን ደግሞ ስድስተኛ ፊደሎች ምን የላቸውም ብያቸዋለሁ? አናባቢ የላቸውም። ኤል ብቻ ናት። ሎ ስትሉ የሰባተኛ ፊደሎች አናባቢ ኦ ነው። ኤል ኦ። ኤል ኦ ይሆናል። ኤል ኦ። እንግዲህ ከዚህ ጋር እንትኖች አሉ እንዴት እንደሆኑ እናያለን። በመቀጠል እቺ ማን ናት? መ ናት። መ ለማለት ደግሞ ማን ይሆናል? ኤም ኢ መ ስትሉ ዘን ሙ ስትሉ ማንና ማን ይሆናሉ? ኤም እና ዩ። ኤም እና ዩ ሙ ይሆናል። ሚ ስትሉ ደግሞ ማንና ማን ይሆናል? ኤም እና አይ ሚ። ኤም አይ ሚ። ከዛ ይቺ ማን ናት? ማ አይደለች? ማ ስትሉ ማንና ማን ትጠቀማላችሁ? ኤም እና ኤ። ኤም ኤ ማ ይሆናል። ኤም ኤ ማ። ከዛ ይቺ ማን ናት? ሜ አይደለች? ሜ ስትሉ ማንና ማን ይሆናሉ? ኤም አይ ኢ። ኤም አይ ኢ ሜ እንላቸዋለን። ም ስትሉ ደግሞ ማን ይሆናሉ? ኤም ብቻ ኤም። ከዛ ይቺ ማን ናት? ሞ አይደለች? ሞ ለማለት ደግሞ ኤም እና ኦን ትጠቀማላችሁ። ኤም እና ኦ። እንግዲህ እንደምታዩት አንደኛ ፊደሎች ማን ነው የሚሆነው? ኢ ናት አናባቢዋ። ከሀ በስተቀር የሌሎች ኢ ነው። ኤም ኢ ኤል ኢ አናባቢና ከዚያ ኢ። ለሁለተኛ ፊደሎች ሲሆን ደግሞ ለሀ አናባቢው ለለማን ነው ለመማን ነው የሚለው መያዝ፣ ከዚያ ዩን መጨመር። ለሶስተኛ ፊደሎች አናባቢ አይ ናት። ለአራተኛ ፊደሎች ኤ ናት። ለአምስተኛ ፊደሎች አናባቢ ማን ናት? አይ ኢ። ለስድስተኛ ፊደሎች የላቸውም ተነባቢ ብቻ ነው። ያው ኤች ኤል ኤም ዮ ህ ል ከዛ ም። ለሰባተኛ ፊደሎች ደግሞ ኦ ነው። ያው ኤች ኦ ኤል ኦ ኤም ኦ። ያው ሎ ሆ ሎ ሞ ስትሉ በዚህ መንገድ መያዝ። ተነባቢ ማን ነው? አናባቢ ማለት ነው። ለምሳሌ ከዚህ ጋር ይህ ምን ይላል? ሎ ሚ ይላል አይደለ? ሎ ሚ ብዬ ለመጻፍ ሎ ማለት ማን ነው? እንግዲህ መጀመሪያ ሎ አይደለች? ሎ ማለት ያው ኤል ኦ ነው። ከዚህ ጋር ኤል ኦ። ስለዚህ ኤል ኦ እንጽፋለን። እንጻፍ ሎ
ኤል ኦ ጻፍኩኝ። ኤል ኦ ከዚያ ሚ አይደለች ይቺ ሚ ብዬ ስጽፍ ደግሞ ማን ትሆናለች? ኤም እና አይ ነው። ኤም እና አይ ስለዚህ ሚ ስል ኤም አይ ያው ሎ ሚ ብዬ ጻፍኩኝ ማለት ነው። ሎ ሚ ሎ ሚ ሎሚ እንደዚህ አድርጌ በቀላሉ መጻፍ ቻልኩ ወይም ቃላት መመስረት ቻልኩ። በመቀጠል ይሄኛው ደግሞ ምን ይላል? እቺ ምን ትላለች? ላም አይደለም የምትለው ላም። እንግዲህ መጀመሪያ ላ ናት። ላ ማለት ደግሞ ማንና ማን ናት ብለናል? ኤል እና ኤ። ኤል ኤ እላለሁ ላን ስጽፍ ላ። ከዛ ም ደግሞ ማን ናት? ም ስንል ኤም ብቻ ናት ላም። ስለዚህ ኤምን እጽፋለሁ። ኤም ያው ይህ ምን ይሆናል? ላም። ላይኛውም ላም ይላል፣ ይህም ላም ይላል እንደምታዩት ማለት ነው። ላም። ከዛ በመቀጠል እቺ ምን ትላለች? ሁሉ ይላል አይደለ? ሁሉ ሁሉ ብዬ ስጽፍ እንግዲህ ሁ ማለት ማን ነው ብያቸዋለሁ? ኤች እና ዩ። ሉ ስል ደግሞ ኤል ዩ። ያው ሁ ከዛ ሉ ሁሉ ብዬ በቀላሉ እንደዚህ መጻፍ እችላለሁ ማለት ነው። ሁሉ እንደዚህ እያደረጋችሁ መገጣጠም ነው። ያው ሁን ከዚህ መረጥኳት። ሁ ማለት ይቻትነት ከዚህ ሉ ማለት ደግሞ ያው ኤልዩ ዳር ከዚህ አንድ ላይ ሲሆኑ ይህም ሁሉ ይላል፣ ይሄኛውም ሁሉ ይላል ማለት ነው። ሁሉ ይላል። በዚህ አይነት መንገድ በደንብ በተለማመዳችሁ መያዝ ትችላላችሁ። ወደ ቀጣዩ ስናልፍ ደግሞ ይቺ ማን ናት? ሰ ናት። ሰ ማለት እንግዲህ ማን ትሆናለች? ኤስ እና ኢ። ኤስ ኢ ሰ። በመቀጠል ሱ ማለት ደግሞ ኤስ እና ዩ ሱ ነው። ሱ ኤስ ዩ ሱ። ዘን ሲ ስንል ደግሞ ማን ይሆናል? ኤስ እና አይ ሲ። ኤስ አይ ሲ ይሆናል። ሲ ሲ። ሳ ስንል ደግሞ ማንና ማን ይሆናል? ኤስ እና ኤ። የአራተኛ ፊደል ኤ አይደል ያልኳችሁ? ኤስ ኤ። በመቀጠል ሴ ስንል ደግሞ ኤስ አይ ኢ። ኤስ አይ ኢ ወይም ደግሞ ኤስ ኢም ይሆናል። ይሄኛው ኤስ ኢም የሚሆንበት አጋጣሚ አለ። ብዙም ጊዜ ኤስ ኢም ይሆናል። ይህን በሁለቱም ያዙት። ኤስ ኢ። ስ ስንል ደግሞ ማን ይሆናል? ኤስ ብቻ። ሶ ስንል ማን ይሆናል? ኤስ ኦ። ኤስ ኦ ይሆናል ማለት ነው። እሺ በመቀጠል ይቺ ማናት? ረ አይደለች? ረ ስንል ማንን ነው የምንጠቀም? አር ኢ ረ። ያው ሩ ስንል ደግሞ አር እና ዩ። ሪ ስንል ማንና ማን ይሆናሉ? አር አይ ሪ አር አይ። ራ ደግሞ አር ኤ። አር እና ኤ አንድ ላይ ተራውን ከመጡ ወይም ደግሞ ራ የሚል ድምፅ ለመጻፍ አር ኤን እንጠቀማለን። ሬ ስንል ደግሞ ማን ይሆናል? አር አይ ኢ አር አይ ኢ። ር ስንል ደግሞ ማን ይሆናል? አር ብቻ አር ር። ዘን ሮ ለማለት ደግሞ ማን ይሆናል? አር ኦ ሮ አር ኦ ይሆናል ማለት ነው። እሺ ከዛ በመቀጠል ይቺ ማናት? ሸ አይደለች? ሸ ለማለት ማንና ማን ትሆናለች? ኤስ ኤች ኢ ሸ ነው። ኤስ ኤች ኢ ሸ። እሺ በመቀጠል ይቺ ማናት? ሹ ናታ። ሹ ለማለት ደግሞ ኤስ ኤች ዩ ሹ። ኤስ ኤች ዩ። ሺ ለማለት ደግሞ ማን ይሆናል? ኤስ ኤች አይ ይሆናል። ኤስ ኤች አይ ሺ። ሻ ለማለት ማን ይሆናል? ኤስ ኤች ኤ ሻ። ኤስ ኤች ኤ ሻ። ሼ ለማለት ደግሞ ማንና ማን እንጠቀማለን? ኤስ ኤች አይ ኢ። ኤስ ኤች አይ ኢ ይሆናል ሼ ስንል። ሺ ስንል ደግሞ ማን ይሆናል? ኤስ ኤች። ኤስ እና ኤች ሺ ሺ ብለን እናነባለን። ሾ ለማለት ደግሞ ማን ይሆናል? ኤስ ኤች ኦ ሾ። ኤስ ኤች ኦ ሾ ይሆናል። አሁን ከዚህ ጋር እንደምታዩት ይህ ከዚህ ጋር ረሳ ይላል። ረሳ ረሳ እንግዲህ ቃላትን ለመስራት ረሳ። ረሳ ስንል በእንግሊዘኛ ደግሞ ረ ማለት ማናት? አርኢ ናት። ይኸው ረ ማለት አርኢ ናት። አርኢን ጻፍኩኝ። ሳ ማለት ደግሞ ማናት? ኤስ እና ኤ። ኤስ እና ኤ።
ሶ ኤስ ኤ ያው ረሳ እኛውም ረሳ ይላል እኛውም ረሳ ይላል ማለት ነው። ተመሳሳይ ናቸው። ረሳ ረሳ። በመቀጠል ይሄኛው ምን ይላል? ሰራ አይደለ? ሰራ ይላል ሰራ። እንግዲህ ሰ ማለት ማናት ብለናል። ያው እዚህ ጋር እንደምታዩት ኤስ እና ኢ ናት። ኤስ ኢ ይላል። ኤስ ኢ ሰ ከዛ ራ ማለት ደግሞ ማን ነች? አርና ኤ አርና ኤ ሰራ አይደለ? ራ ስል ደግሞ ያው እንደዚህ ሰ ከዛ ራ ሰራ ብዬ እንደዚህ ጽፋለሁ ማለት ነው። ሰራ። እሺ በመቀጠል ደግሞ ሻረ ይላል አይደለ? ይሄኛው ሻረ እንግዲህ መጀመሪያ ማናት ያለች ሻ አይደለች? ሻረ ሻ ለማለት እንግዲህ ኤስ ኤች ኤ ሻ ረ ደግሞ ማለት ማንና ማናት ብለናል? አርና ኢ ያው ሻ ረ ሻ ሸ እንደዚህ በቀላሉ መጻፍ ትችላላችሁ ማለት ነው። እሺ ወደ ቀጣዮች ስናልፍ ይቺ ማናት? ቀ አይደለች? ቀ ለማለት ማን ነው የሚሆነው? ኪው እና ኢ ቀ። ቁ ስንል ደግሞ ማንና ማን ይሆናሉ? ኪው ዩ ኡ። ቂ ስንል ማንና ማን ይሆናል? ኪው አይ። ቃ ስንል ኪው እና ኤ ኪው ኤ ቃ። ኤ ስንል ማንና ማን ይሆናሉ? ኪው አይ ኢ። ኤ ስንል ኪው ብቻ ይሆናል። ዘን ኦ ስንል ደግሞ ማንና ማን ይሆናሉ? ኪው ኦ ይሆናሉ ማለት ነው። ኪው ኦ። ሶ የቀ ተነባቢ ማናት? ኪው ነች። መጀመሪያ ጊዜ የምትቀድመው ኪው ነች። እሺ በመቀጠል ይቺ ማናት? በ አይደለች? በ ለማለት ማንና ማን እንጠቀማለን? ቢና ኢ በ። እሺ ይቺ ደግሞ ማናት? ቡ አይደለች? ቡ ለማለት ደግሞ ቢና ዩ ቡ እንላለን። ዘን ይቺ ማናት? ቢ አይደለች? ቢ ለማለት ደግሞ ቢና አይ ቢ። ይቺ ባ አይደለች? ባ ለማለት ደግሞ ቢና ኤ ባ ባ። እሺ ቤ ለማለት አምስተኛ ፊደል ቢ አይ ኢ። ብ ለማለት ማናት? ስድስተኛ ቢ ብቻ ተነባቢ። ሰባተኛ ፊደል ደግሞ ማናት? ቦ አይደለች? ቦ ለማለት ደግሞ ቢና ኦ ይሆናሉ። ቢና ኦ ይሆናሉ ማለት ነው። እሺ ከዚህ በመቀጠል እቺ ማናት? ተ ናት። ተ ለማለት ማንና ማንን እንጠቀማለን? ኪና ኢ ኪ ኢ ተ እንላታለን። ተ። ቱ ስንል ደግሞ ማንና ማን ይሆናል? ኪና ዩ ቱ። ዘን ቲ አይደለች እቺ? ቲ ለማለት ደግሞ ቲ አይ እናለን። ቲ አይ ቲ። ታ ስንል ደግሞ ማን ይሆናል? ቲ ኤ ነው። ቲ ኤ ታ። ዘን እቺ ማናት? ቴ አይደለች? ቴ ስል ደግሞ ቲ አይ ኢ እላለሁ። ቲ አይ ኢ። ት ስንል ደግሞ ማንና ማን እንጠቀማለሁ? ቲ ብቻ። ቶ ለማለት ደግሞ ማንና ማን ይሆናሉ? ቲና ኦ ቶ። እሺ ከዚህ በመቀጠል እንግዲህ ከላይ እንደምታዩት ምን ይላል? በቂ ይላል። በቂ ብዬ ለመጻፍ በቢና ኢ ያው በይቻትነተይ ቢኢ ቂ ለማለት ደግሞ ማን ይሆናል? ኪው እና ኢ ኪው ኢ በቂ። ኪው አይ ነው። ኪው በቂ። እንደዚህ አድርጌ መጻፍ እችላለሁ ማለት ነው። ሶ ከዚህ ጋር ደግሞ ምን ይላል? ባቲ ይላል። ባቲ። ባ ማለት ቢኤ ነው። ቲ ስል ደግሞ ማን ይሆናል? ያው ባ ማለት ከዚህ ጋር አለ ቢኤ ነው። ቲ ስል ደግሞ ቲ አይ ባ ቲ አይ ይሆናል ማለት ባቲ። እሺ በመቀጠል ቱታ ብጽፍ ቱ ከዛ ታ ብጽፍ ደግሞ ቱ ቲዩ ታ ማለት ደግሞ ይሁንነታይ ቲኤ ይሆናል። ስለዚህ ቲዩ ቲ ኤ ይሆናል። ቱታ። በዚህ አይነት መንገድ ልክ እንደ አማርኛው ቃላቶቹን እነዚህን ማወቅ ከዛ ማገጣጠም ነው የሚጠበቅባችሁ ማለት ነው።
እሺ ወደ ቀጣዩ ስንመጣ ይቺ ማናት? ቸ ናት። ቸ ለማለት የቸ ተነባቢ ሲኤች ናት። ሲኤች ኢ ቸ ዘን ቹ ለማለት ደግሞ ማን ይሆናሉ? ሲኤች ዩ ቹ ቺ ስንል ደግሞ ማንና ማን ይሆናሉ? ሲኤች አይ ቺ ቻ ስንል ደግሞ ሲኤች ኤ ቻ ቼ ስንል ደግሞ ማን ይሆናሉ? ሲኤች አይ ኢ ቼ ሲኤች አይ ኢ ቼ ቼ ስንል ማንና ማን ናቸው? ሲና ኤች ሲና ኤች ች ቾ ስንል ደግሞ ማን ይሆናሉ? ሲኤች ኦ ሲኤች ኦ ቾ። በመቀጠል ይቺ ማናት? ነ አይደለች? ነ ለማለት ለነ ተነባቢ ኤን ናት። ስለዚህ ኤን ኢ ኑ ስንል ደግሞ ማን ይሆናሉ? ኤን ዩ ኑ ስንል ኤን ዩ ኒ ለማለት ደግሞ ማን ይሆናሉ? ኤን አይ ኒ ዘን ና ለማለት ደግሞ ማን ይሆናሉ? ኤን እና ኤ ና ቺቺ ኔ ስንል ደግሞ ማን ይሆናሉ? ኤን አይ ኢ ኔ ን ስንል ደግሞ ማን ይሆናሉ? ኤን ብቻ ኖ ለማለት ማን ይሆናሉ? ኤን እና ኦ ኖ ይሆናል ማለት ነው። በመቀጠል ይቺ ማን ናት? ኘ አይደለች? ኘ ለማለት ደግሞ ማን ይሆናል? ጂኤን ኢ ኘ ናት። በመቀጠል ኙ ማለት ደግሞ ጂኤን ዩ ኙ ጂኤን ዩ ኚ ስል ደግሞ ማን እላለሁ? ጂኤን አይ ኚ ኛ ለማለት ማን ይሆናሉ? ጂኤን ኤ ኘ ስል ደግሞ ጂኤን አይ ኢ ኚ ስል ደግሞ ማን ይሆናሉ? ጂ እና ደግሞ ኤን ጂኤን ኚ እንላቸው። ኞ ለማለት ደግሞ ማን ይሆናሉ? ጂኤንኦ ይሆናል። እዚህ ጋር እንግዲህ እንደምታዩት ቃላቶች አሉ። ከዚህ ጋር እንግዲህ ቱ ይላል። ተ ማለት ማን ናት ብለናል ቅድም? ሂና ኢ ናት። ሂና ኢ ተ ቹ ስንል ደግሞ አሁን ከዚህ ጋር ማን ናቸዋለን? ሲኤች ዩ ተቹ እንደዚህ መጻፍ እንችላለን ማለት ነው። ተቹ ብለን ከዛ በመቀጠል እቺ ና ኒ ይላል። ና ማለት ኤን ኤ ነው። ኒ ማለት ደግሞ ማን ይሆናል? ኤን አይ ስለዚህ ና እንጽፋለሁ ኤን ኤ ከዛ ኒ ሲል ደግሞ ኤን አይ ያው ና ኒ ብዬ በቀላሉ በዚህ መንገድ መጻፍ ቻልኩኝ ማለት ነው። በመቀጠል ይህ ምን ይላል? ሰኞ ይላል። ሰ ማለት እንግዲህ ማን ናቸው ልናል? ኤስ እና ኢ ኞ ማለት ደግሞ ከዚህ ጋር ማን ነው አልነን? ጂኤንኦ ኞ ስንል ያው ጂኤንኦ ሰኞ ይሆናል ማለት ነው። በዚህ መንገድ ሰኞ ብዬ እንደዚህ መጻፍ ቻልኩ። ልክ እንደ አማርኛ ፊደላቶችን መፈለግ ማወቅ ከዛ ማን እንደሆነች ከዛ እንደ አማርኛ አንድ ላይ ማገጣጠም ነው። ሌላ ምንም አዲስ ነገር የለውም። እሺ በመቀጠል ይቺ ማናት? አ አይደለች? አ ለማለት ማን እንጠቀማለን? ኤ ይሆናል። እንግዲህ አ ቤተሰቦች በአማርኛ አይጻፉም እንጂ አነባቢ ናቸው። በእንግሊዘኛም ያው አነባቢዎችን ነው ተነባቢ የላቸውም። አ ለማለት ኤ፣ ኡ ለማለት ዩን፣ ኢ ለማለት አይን፣ አ ለማለት ኤል፣ ኤ ለማለት ደግሞ ኢ ናት። እ ለማለት አይ፣ ኦ ለማለት ኦ ይሆናል ማለት ነው። እሺ ከዛ ይቺ ከ አይደለች? እንግዲህ ከ ብሎ ለመጻፍ ኬና ኢን መጻፍ ወይም ኬና አይ ባንድ ላይ ሲመጡ ከ ብለን ማንበብ ይጠበቅብናል። ሁ ከተባለ ለማለት ደግሞ ኬና ዩን ሁ። ኪ ማለት ደግሞ ማን ይሆናል? ኬና አይ ኬ ስንል። ካ ስንል ደግሞ ማን ይሆናሉ? ኬ ኤ ካ ይሆናል።
ቼ ስንል ደግሞ ኬ አይ ኢ ቼ ስንል ማን ቼ ብቻ ቼ ዘን ኮ ለማለት ደግሞ ማን ይሆናሉ? ኬ ኦ ሆ ይሆናል ማለት ነው። ከዛ ይቺ ማናት? ወ ናት። ወ ለማለት ማን እጠቀማለሁ? ደብሊው ኢ ወ። ከዛ ው ስል ደግሞ ሁለተኛ ፊደል ደብሊው ዩ ይሆናል። ዘን ዊ ስል ደግሞ ምን ይሆናል? ደብሊው አይ ዊ። ዘን ዋ ለማለት ደግሞ ማን ይሆናሉ? ደብሊው እና ኤ ዋ። ዌ ለማለት ማን ይሆናሉ? ደብሊው አይ ኢ ዌ። ው ስንል ደግሞ ምን ይሆናል? ደብሊው ብቻ ማለት ነው። ደብሊው ብቻ። ዎ ለማለት ማን ናቸው? ደብሊው እና ኦ ሰባተኛ ፊደል። የአንደኛ ፊደል ኤ ነው። የሁለተኛ ፊደል አናባቢ ዩ ነው። ለሶስተኛ ፊደል አናባቢ አይ ነው። ለአራተኛ ፊደል ኤ፣ ለአምስተኛ ኢ የሚለውንም በደንብ ማወቅ ይኖርባችኋል ማለት ነው። እነዚህን ካወቃችሁ ሌላው በጣም ቀላል እና አጭር መንገድ መያዝ ትችላላችሁ። ወደ ቃላቶች ስንሄድ እንግዲህ አዎ ይላል። አዎ ብዬ ለመጻፍ ማለት ማናት ብያለሁ? ኤ ናት። ኤ ነች። ከዛ ወ ማለት ደግሞ ያው ሰባተኛው ነው። ደብሊው እና ኤ ነው። ያው ወ ስንል ከዚህ ጋር አለ ማለት ነው። ስንልም ያው ይሁንነት አዎ ስንል እነዚህ ገጣጥሜ መጻፍ ነው ቀላሉ። ከዛ እዚህ ጋር ደግሞ ኩል ይላል። ኩ ማለት እንግዲህ ኬና ዩ ነው። ኩ ስል ኬና ዩ፣ ል ስል ደግሞ ኤል ነው። ያው ከዛ ል ማለት ኤል ነው። ቅድም እንዳየው እሺ በመቀጠል ዋና ይላል። ዋ ማለት እንግዲህ እንደምታዩት ደብሊው ኤ ነው። ና ማለት ደግሞ የአራተኛ ፊደል ኤን እና ኤ ይሆናል። ዋ ከዛ ና ዋና እንደዚህ መጻፍ ይቻላል ማለት ነው። ያው ዋና ብሎ በዚህ መንገድ መጻፍ እንችላለን። እናንተ ምን የሚጠበቅባችሁ ፊደሎችን እያንዳንዳቸውን ማወቅ ከዛ ደግሞ መለማመድ። እየተለማመዳችሁ በአጭር ጊዜ ብቁ መሆን ትችላላችሁ። እሺ በመቀጠል ደግሞ ይቺ ማናት? ዘ ናት። ዘ ለማለት ማንና ማን እንጠቀማለን? ዜድ እና ኢን። ዘን ዙ ለማለት ደግሞ ማንና ማን ይሆናሉ? ዜድ እና ዩ። ዙ ለማለት እንግዲህ ዚ ለማለት ደግሞ ማንና ማን ይሆናሉ? ዚ ለማለት ዜድ እና አይ ዚ። ዛ ለማለት ማንና ማን? ዜድ ኤ። የዘ ተነባቢ እንግዲህ ዜድ ናት። ዜድ ኤ። ዜ ስንል ደግሞ ማን ይሆናል? ዜድ አይ ኢ። ዝ ስንል ማን ይሆናል? ዜድ ብቻ። ዞ ስንል ደግሞ ማን ይሆናል? ዜድ ኦ ዞ ይሆናል። ስለዚህ የዘ ተነባቢ ዘ መሆኗን መለየት። ከዛ በተጨማሪ ደግሞ የአንደኛ ፊደል ማናት፣ የሁለተኛ ፊደል ማናት የሚለውንም ማወቅ ተገቢ ነገር ነው ማለት ነው። እሺ ወደ ቀጣዩ ስንት ደግሞ ይቺ ማናት? የ አይደለች? የ ለማለት ማንና ማን ትጠቀማላችሁ? ዋይ ኢ የ እንላታለን። ዘን ዩ ለማለት ማንና ማን ትሆናለች? ዋይ ዩ ለማለት። ይ ለማለት ደግሞ ማንና ማን ይሆናል? ዋይ እና አይ ይ። ያ ለማለት ማንና ማን ይሆናሉ? ዋይ እና ኤ ያ። የ ለማለት አምስተኛ ዋይ ኢ አይ ኢ። ይ ስንል ደግሞ ማዚጋ ማናት? ዋይ ብቻ። ዘን ዮ ስንል ደግሞ ማን ትሆናለች? ዋይ ኦ ይሆናሉ ማለት ነው። ዘን ወደዚህ ስንመጣ ደግሞ ይቺ ማናት? ደ አይደለች? ደ ለማለት ማንና ማንን ነው የምትጠቀሙ? ዲና ኢ ደ ይባላሉ። ዲና ዩ ደግሞ ማንና ይባላሉ? ዱ እንላቸዋለን። ዲ ለማለት ደግሞ
ዲና አይ ዲ ዘን ዳ ለማለት ማን እንላለን? ዲና ኤ ዳ። በመቀጠል ይች ዴ አይደለች? ዲ አይ ኢ ዲ አይ ኢ ድ ለማለት ማን ይሆናል? ዲ ብቻ። ዶ ለማለት ማን ነው? ዲና ኦ ዲና ኦ ዶ ይሆናል። ዶ ይሆናል። በመቀጠል አሁን ምንድን ነው የሚጠበቅብን? ዙር ብዬ ለመጻፍ እንግዲህ እያገጣጠምን እንጻፍ። ያው ከዚህ ጋር እንግዲህ እንደምታዩት እቺ ምን ትላለች? ዙር ይላል አይደለ? ዙ ማለት ማን ነው ብለናል? ዜድ እና ዩ ዙ። ያው ዙ ስል እንግዲህ ዜድ ዩ ዙ። ር ስል ደግሞ ማን ናት? አር ናት ብለናል አይደለ? አር። ስለዚህ ዙር ብዬ ስጽፍ እንደዚህ መጻፍ እችላለሁ። ዜድ ዩ ዙ። ር ደግሞ አር ናት። ዙር። ከዛ በመቀጠል እዚህ ጋር ምን ይላል? ዮኒ ይላል። ዮ ማለት ማን ናት ብለናል? ዋይ እና ኦ ዮ ዮ። ከዛ ኒ ስንል ደግሞ ማናት ብለናል? ኤን አይ። እነዚህ እንደዚህ ዮኒ ብዬ መጻፍ እችላለሁ ማለት ነው። ዮ ማለት ዋይ ኦ ናት። ኒ ማለት ደግሞ ኤን አይ ናት። ኤን አይ ዮ ኒ ዮኒ። ከዛ በዚህ በመቀጠል ደግሞ እዚህ ጋር እንደምታዩት ዳታ ይላል። ዳታ ዳ ማለት እንግዲህ ማን ነው? ዲና ኤ ይሆናል። ዳ ያው ዳ። ከዛ ታ ስንል ደግሞ ቲና ኤ ዳታ ዳታ ዳታ። በዚህ መንገድ እንደዚህ መጻፍ ማንበብ እንችላለን ማለት ነው። እሺ ወደ ቀጣዮች ስናልፍ እሺ ጀ ስንል ደግሞ ማን ናቸው? ጀና ጀ። ዘን ጁ ስንል ደግሞ ማን ይሆናሉ? ጀና ዩ ጁ። ከዛ ጂ አይደለች? ጂ ለማለት ደግሞ ጀና አይ ጂ። ከዛ ጃ ስንል ደግሞ ማን ይሆናሉ? ጀና ኤ ጃ። እሺ ጄ ስንል ደግሞ ማን ናቸው? ጀ አይ ኢ ጄ ጄ። ጂ ስንል ደግሞ ማን ናቸው? ጀ ብቻ ጀ። ከዛ እቺ ማናት? ጆ አይደለች? ጆ ስንል ጀና ኦ ጆ ጆ። እሺ ከዛ መቀጠል እቺ ማናት? ገ ናት አይደለ? ገ ለማለት ደግሞ ጅ እና ኢ ጂ ኢ። ጉ ስንል ደግሞ ማን ይሆናሉ? እዚህ ጋር እንደምታዩት ጂና ዩ ጉ። ጊ ስንል ደግሞ ማን ናቸው? ጂና አይ ጊ። እሺ እቺኛዋ ማናት? ጋ አይደለች? ጋ ለማለት ያው ጂና ኤ ጋ። ጌ ለማለት ደግሞ ማን እንጠቀማላችሁ? ጂ አይ ኢ ጂ አይ ኢ። ጂ ስትሉ ደግሞ ማን ይሆናሉ? ጂ ብቻ። ጎ ለማለት ደግሞ ጂና ኦ ጎ ለማለት ጂና ኦ። በመቀጠል ጠ ናት። ጠ እንግዲህ በእንግሊዘኛ ድምፅ ስለሌለች ልክ እንደ ተ ኪን ነው የምንጠቀመው። ኪና ኢ ተ ጠ። ከዛ ኡ ስትሉ ደግሞ ቲና ዩ ኡ። ኢ ስትሉ ደግሞ ማን ይሆናል? ቲና አይ ሶስተኛ ፊደል። አ ስትሉ አራተኛ ቲና ኤ አ። ኤ ስትሉ ደግሞ ቲ አይ ኢ ቲ አይ ኢ። ጥ ስትሉ ማን ናቸው? ቲ ብቻ። ኦ ስትሉ ማን ይሆናል? ቲ ኦ ቲና ኦ ቲና ኦ ቲ ኦ ይሆናል ማለት ነው። የመጀመሪያ ፊደል ማን ነው? ቲ ጀ ነው ማለት ኢ ናት። የመጀመሪያ ፊደሎች አናባቢ ኢ ናት። ይኸው ጄ ኢ ጂ ኢ ቲ ኢ። ይኸው ለሁለተኛ ፊደሎች ደግሞ ዩ ናት። ጄ ዩ ጂ ዩ ቲ ዩ ቲ ዩ። ዘን ይቺ ያው ሶስተኛ ፊደል አይ። አራተኛ ፊደል ኤ የሚለውን በደንብ መያዝ። ለጀ ተነባቢ ጀ ናት። ለገ ተነባቢ ደግሞ ጂ ናት። ለጠ ተነባቢ ደግሞ ቲ ናት። ይህን ከያዛችሁ በቀላሉ ማንበብ ትችላላችሁ። እሺ ለምሳሌ እዚህ ጋር ጎ ጆ ይላል። ጎጆ እንግዲህ ጎ ማለት ማናት ብያችኋለሁ? ጂ እና ኦ። ስለዚህ ጎጆ ብዬ ለመጻፍ ጂ ኦ ጽፋለሁ። ጂ ኦ ጎ።
ከዛ ጆ ደግሞ ማናት ብያለሁ? ጅና ኦ። ስለዚህ ጆ ስል ጀና ኦ ጀ። ስለዚህ በዚህ መንገድ ይኸው እንደዚህ ጎጆ ብዬ መጻፍ ቻልኩኝ። ጎጆ ብላችሁ እንደዚህ መጻፍ ትችላላችሁ። እሺ ከዛ በመቀጠል ይህ ምን ይላል? ጋሪ ይላል። ጋሪ ጋ ማለት እንግዲህ ማነው? ጅና ኤ ነው። ጋ እዚህ ጋር እንዳያችሁት ጋ ጅና ኤ የውጂ ኤ አልኩኝ። ሪ ስል ደግሞ ማንና ማን ነው? አርና አይ ብለናል። አርና አይ እንደዚህ ጋሪ ብዬ መጻፍ ቻልኩኝ ማለት ነው። ጋሪ ይሄኛውም ጋሪ ነው የሚል ይሄኛውም ጋሪ ነው። በመቀጠል ምን ይላል ይሄኛው? ጦጣ ይላል አይደለ? ጦጣ ለማለት ጦ ማለት ይቺ የመጀመሪያዋ ይቺ ማለት ቲኦ ናት። ጦ ቲኦ ናት። ስለዚህ ቲኦ ላለች ጣ ማለት ደግሞ ማን ነው? ቲና ኤ ቲና ኤ ጣ። ስለዚህ ቲኤ ጦጣ ጦጣ። ሁለቱም ጦጣ ነው የሚል ማለት ነው። እንደዚህ ያደረጋችሁ በአንድ ላይ መጀመሪያ ፊደሎች ለምሳሌ ጦ ማለት ቲኦ መሆኗን ማወቅ፣ ከዛ ጣ ደግሞ ቲኤ መሆኗን ማወቅ፣ ከዛ አንድ ላይ ልክ እንደ አማርኛ አገጣጥሞ ማንበብ። ጦጣ ሁለቱም እነዚህ ሸድ ያደረጓቸው ጦጣ ይላሉ ማለት ነው። እሺ ወደ ቀጣዮቹ ስናልፍ ይቺ ማናት? ጨ ናት። ጨ አይደለች እንግዲህ ጨ ልክ እንደ ቸ ሲኤች ነው የምትጠቀም። ጨ ለማለት ሲኤች ኢ። ጩ ለማለት ደግሞ ማንን ትጠቀማላችሁ? ሲኤች ዩ ጩ። ጪ ስትሉ ደግሞ ማን ይሆናል? ሲኤች አይ ጪ። ጫ ስትሉ ማን ናቸው? ሲኤች ኤ ጫ። ጬ ስትሉ ማን ይሆናሉ? ሲኤች አይ ኢ ጭ ስትሉ ማን ናቸው? ሲ እና ኤች ሲኤች። ጮ ለማለት ማን ናቸው? ሲኤች ኦ ይሆናል ማለት ጮ። ስለዚህ ጮ ራ ይላል። ጮራ። እሱን እንዴት እንደምንጽፍ ደግሞ እናያለን። በመቀጠል ይቺ ማን ናት? ፐ ናት። ፐ ልክ እንደ ፐ ነው። ፒና ኢ ናት። ለጰ ተነባቢ ፒ ናት። ፒኢ። ፑ ስትሉ ደግሞ ፒና ዩ። ፒ ስትሉ ማን ናት? ፒ አይ። ጳ ስትሉ ማን ይሆናሉ? ፒና ኤ ጳ። ፔ ስትሉ ማን ናቸው? ፒ አይ ኢ። ጵ ስትሉ ማን ይሆናሉ? ፒ ብቻ ፒ። ኦ ለማለት ደግሞ ማን ትሆናለች? ፒና ኦ ይሆናል። ከዛ መቀጠል ጸ ናት። ይቺ ጸ ነች። ጸ ለማለት ያው ቲኤስ ኢ ጸ። ከዛ ጹ ለማለት ስትሉ ደግሞ ቲኤስ ዩ ጹ። ጺ ስትሉ ማን ይሆናል? ቲኤስ አይ ጺ። ጻ ለማለት ደግሞ ማን ይሆናል? ቲኤስ ኤ ጻ። ጼ ለማለት ደግሞ ማን ይሆናል? ቲኤስ አይ ኢ ጽ ለማለት ማን ይሆናሉ? ቲኤስ ብቻ። ጾ ለማለት ማን እንጠቀማለን? ቲኤስ ኦ ሰባተኛ ስለሆነ ተነባቢዋ ኦ ትሆናለች። እንግዲህ ወደ እነዚህ ስንሄድ ቃላት ስንመሰርት ጮራ ይላል አይደለ? ጮ ማለት ማን ነው ብያቸዋለሁ? ሲኤች ኦ ነው። ሲኤች ኦ። ስለዚህ ጮራ ለማለት መጀመሪያ ጮውን እጽፋለሁ። ጮውን ጻፍኩኝ። ከዛስ ራ አይደለ? ራ ማለት ደግሞ አርና ኤ ነው ብለናል። አር ኤ ኦ ራ ጮራ። ርና ኤ በአንድ ላይ ጮራ። እንደዚህ ጮራ ብዬ መጻፍ እችላለሁ። ይቺ ጮ ናት። ይቺ ደግሞ ራ ናት። አንድ ላይ ጮራ። ከዛ እዚህ ጋር ደግሞ ምን ይላል? ነፃ ይላል። ነፃ። ነ ማለት እንግዲህ ኤንኢ ነው። ኤንኢ ነ። ፃ ማለት ደግሞ ይቺ አይደለች? ፃ ማለት ያው ቲኤስ ኢ ነው። ቲኤስ ኤ ይቅርታ፣ ቲኤስ ኤ ያው ነፃ። እንደዚህ መጻፍ ይቻላል ማለት ነው። ነፃ። በዚህ መንገድ እንደዚህ እያገጣጠማችሁ ልክ እንደ አማርኛ ማን እንደሆነች ማወቅ። ከዛ ደግሞ
አንድ ላይ እያገጣጠሙ ማንበብ መለማመድ ይሆናል ማለት ነው። ዘን ወደ ቀጣዩ ትምህርታችን ስናልፍ ይችኛዋ ማን ነው? ፈ አይደለች? ፈ ለማለት ማን እንጠቀማለሁ? ኤፍ ኢ ፈ ናት። ፈ ፉ ለማለት ደግሞ ማን ይሆናል? ኤፍ ዩ ፊ ለማለት ማን እንጠቀማለን? ፋ ለማለት ማን ይሆናል? ኤፍ ኤ ፋ ዘን ፌ ስል ደግሞ ማን እንጠቀማለሁ? ፌ እሺ ፍ ስል ደግሞ ማን ይሆናል? ኤፍ ብቻ ፎ ለማለት ኦ ዘን ከዚች ጋር ማናት? ፐ አይደለች? ፐ ለማለት ፒኢ ነው። ፐ ዘን ይች ማናት? ፑ ለማለት ደግሞ ፒና ዩ ፑ። እሺ በመቀጠል ይች ማናት? ፒ ስል ደግሞ ፒአይ ናት። ፓ ለማለት ደግሞ ማን ይሆናል? ፒኤ ፔ ለማለት ፒአይኢ ፖ ፕ ለማለት ያው ፒ ብቻ ፖ ለማለት ደግሞ ማን ይሆናሉ? እና ኦ ይሆናል ማለት ነው። እና ኦ እሺ እንግዲህ ወደ ቃላቶች ስንሄድ እንግዲህ እነዚህ ምን ይላሉ? ፋፋ ይላል አይደለ? ፋፋ ብዬ ለመጻፍ ፋ ማለት ማን ናት? ኤፍ እና ኤ ፋ አይደለ? ፋ ሁለት ጊዜ ፋ አሁንም ፋ አይደለ? ያው ፋፋ በዚህ መንገድ እንደዚህ መጻፍ ይችላል። ከዛ ከዚህ ጋር ደግሞ ምን ይላል? ፖርት ይላል። ፖ ማለት ማን ነው? ፒ እና ኦ ነው። ስለዚህ ፖን እጽፋለሁ። ፒኦ ር ማለት ደግሞ ማን ነው? አር ነው። ፖር ት ማለት ደግሞ ፒ ናት። ያው እነዚህ አንድ ላይ ምን ብለን እናነባቸዋለን? ፖርት ብለን እናነባቸዋለን ማለት ነው። ያው ፖ ይቻት ፒኦ ር አር ት ደግሞ ቲ አንድ ላይ ፖርት ብለን እናነባቸዋለን ማለት ነው። እናንተ የሚጠበቅባቸው እንደዚህ እያንዳንዳቸውን መያዝ ከዛ ደግሞ በአንድ ላይ አድርጋችሁ ማንበብ ልክ እንደ አማርኛ ቃላትን መመስረት መለማመድ ነው። በዚህ መንገድ ከተለማመዳችሁ ካነበባችሁ በእርግጠኛነት እንግሊዘኛ በአማርኛ በአጭር ጊዜ ማንበብ መጻፍ ትችላላችሁ። እንዲሁም ደግሞ እንግሊዘኛ ማንበብ በዚሁ መንገድ መለማመድ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን ተምራችሁ በአጭር ጊዜ ብቁ አንባቢ ጸሐፊ መሆን የምትፈልጉ ካላችሁ አናግሩን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ የምትጠቀሙት አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። በኦንላይን እናስተምራለን። በሳምንት 5 ቀን ከሰኞ እስከ ዓርብ በቀን አንዳንድ ሰዓቱ የሚሆነው ደግሞ በተመቻችሁ ጊዜ ጠዋትም አላችሁ፣ ማታም አላችሁ፣ ቀንም አላችሁ እናንተ ፍሪ በምትሆኑበት ሰዓት እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።